ቪዥዋል አርት እና ፐርፎርሚንግ አርት እዚህ ሀገር ይቀላቀላል። አንተ ፊልም ስኩሉን ያቋቋምከው ባልሳሳት አይ ቲንክ ግብ እንደሚገጥም በእርግጠኝነት ከፐርፎርሚንግ አርት ከአዲስ አበባ ዩኒቨርሲቲ ከአንዱ አካል ጋር እንደሚገጥም እርግጠኛ ነኝ። እንዴት ነበር? ምን ያደርግልኛል አልኩ። በቃ 6 ወር ምን ይሰራል? ብዙ መንገድ አለ። 6 ወር ትሄድና በዛው ትጠፋለህ። እኔ መጥፋት ነገር እኔ ዘንድሮም የለኝም ውስጥ ማለት ተመችቶኛል ብያለሁ። ሞስኮ ሄድኩኝ ወደ ግራጫ ግድብና ነው ግራጫ ሄድኩ። እስቲ ግራጫን ገለጸው። እንዴት ማለት ነው? ቅድም ማንስታው ነበር። ያ እዛ ልክ ስንደርስ መስከረም ያ እንደውም የተሻለ ሰዓት ነው። እዛ ብረት ይላል አየር ከዜሮ በታች የሆነ ቁጥር ነው ያለው። ፍሪዝ ያደረገ አየር ነው። በቃ ስትስበው ከባድ ነው። ከዚህ ሀገር ሄደህ ልጅነት ወደ ዋናው ስራ ልንመጣ ለመጀመሪያ ጊዜ ለህዝብ የሚሆነውን ስራ የሰራኸው ምንድን ነው? ወይ ኤግዚቢሽን ሊሆን ይችላል ወይ ደግሞ ትልቅ ስታችሁ ያቆም። አንደኛው ጓደኛዬ ለቆየች ጓደኛውና ለኤግዚስቲንግ ጓደኛው ኢንካምበንት ጓደኛው 2 ደብዳቤ ጽፎ የአንደኛዋን ለአንደኛው አሳስቶ ይልካል። የበፊቷ በፊት ነች፣ ምንም ብዙ ችግር የለባትም፣ ስቃ ትተዋለች። አሁን ስልጣን ላይ ያለችው አቁርባ ቦምብ ይወርዳል። አንድ ተማሪ ራቁት መሳል ወይም እንዲህ ሲል ሲደረግ በተለይ ለመጀመሪያ ጊዜ እስካሁንም ሰው የሚያውቅ አይመስለኝም። ከስነ ስዕል ተማሪዎች ውጪ ራቁት ስዕል ያለ የምር አይመስለኝም። አስቸጋሪ ብዙ ሰዎች ነው ከራቁት ስዕል እስከ ራቁት ቅርጽ ድረስ ሞዴል ተቀምጦ የሚሳል አይመስለውም ብዙ ሰው። ልክ ነው። ድሮም ተከሰዋል። መጀመሪያ የትምህርት ቤቱን የመሰረተዋለ ፈልግ ስለ ለመጀመሪያ ጊዜ ማን ናቸው ሴቶቹ? ከኛ መስኮብ ሀገር ሆነን አንድ ጓደኛችን የመጀመሪያ አመት ገና መሄዳችን ነው። ብዙ አመት ነው የምንቆየው። ስለዚህ በጣም ዲፕሬሽን አለ። መጀመሪያ አየሩ ግሬ ነው። ግሬ ነገር ሲበዛ ይደብራል። ዲፕሬሲቭ ነው። 10 ሜትር አልፋ አታይም። ግሬን ይዟል። አዎ በጣም እዚህ ሀገር ነው ያለው። ጊዜ ቆንጆ ምሳ ነው ይዞ የሚመጣው እና ይጠራኛል። እሱ ጋር ሄደን ነበር የምንበላው። እንግዲህ ረሳ መሰለኝ እኔ ከደብረ ዘይት መጥቼ ምን ሰው ጋር ልደር ምናምን ያዝ ነው አይዲያ። አንድ ቀን ስማ አለኝ፣ የዋህነቴን ከሞኝነት ቆጥሮ ሆኖ ሁልጊዜ ምሳ ማትጋብዘኝ ከኔ ጋር የምትበል ምን አልኩት።